ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን ከረማችሁ? በመላው ዓለማት ያላችሁ ምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔርን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። በየሳምንቱ ወደ እናንተ የምናደርሰው የቤተክርስቲያን የምድር ቆይታዋን አመላክቶ የመገባደዱን የማንቂያና የማነቃቂያ መረጃዎችን በማሳየት ከሰማይ በቅርቡ የሚነፋ መለከት አለ ብለን መለከት ነፊዎች ነን። እንግዲህ አብሮነታችሁ ከኛ ጋር የሆነው በመላው ዓለማት ያላችሁ ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ። ዛሬም ከኛ ጋር እንድትሆኑ ግብዣችን ነው። አንድ ክፍል አጠር አድርጌ ነግራችሁና ወደ ዜናችን እናልፋለን። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 24 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። የነበረ ዓለም ነበር፣ አሁን ደግሞ አለ፣ ደግሞም የሚቀጥል ገና የሚመጣም አለ። በሚመጣው ዓለም ውስጥም የሚጠራ ስም አለ፣ ከዚያኛውም ቢሆን ካሉት ሁሉ በላይ ነው። እዚያም የክብሩ የብርታቱ ጉልበት ይታያል። አንድም ሳይቀር ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው የተባለለትና ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ድረስ ያው ነው የተባለው አስገራሚና አስደናቂ አምላክ ነው። የሚመጣው ዓለም በሚመጣው ክርስቶስ የሚተዳደር የሚገዛ የሚመራ እሱ የነገሥታት ንጉሥ ሆኖ ሁሉም ለዚህ አምላክ ተገዝተው ክብርን ሰጥተው የሚኖሩበት ሰማያዊ ሥርዓት ተዘጋጅተዋል። በክብር ሲመጣ ሊመጣ ያለው ዓለም ለዚህ ለተከበረ ስም ተገዢ መሆኑ ግድ ነው። ጌታችን ኢየሱስ ክርስቶስ የተባረከው ተስፋችን ስሙ እጅግ የላቀና የገነነ ሆኖ ለዘላለም ከፍ ብሎ የሚቀጥል ነው። ሊመጣ ያለው ዓለም ያለው ተስፋ ይሄ የጌታ የኢየሱስ ክርስቶስ ስም ብቻ ነው። ኢየሱስ በድጋሚ ከመጣ በኋላ አስደናቂው መንግሥቱ በዚሁ ስም ጸንቶ ይቀጥላል። ይሄው ዳግም ምጽአቱ የመጀመሪያውም የመጨረሻውም የሆነ በሞገሱ የተንቆጠቆጠ በታላላቅ መላእክት አጀብና በመለከት ድምፅ እንደ መብረቅ በሚያበራ ግርማ ሊመጣ ጫፍ ላይ ደርሰናል። ከዚያ በፊት ግን በሌላ አይነት ማንነቱ በቤተ ክርስቲያንና በሙሽራው ጋብቻ አማካኝነት ንጥቀት በተባለው መጓጓዣ ሄደን ልናየው ወገኖች ሆይ ቀናችን ደርሰዋል። ስለዚህ ለዚያ የሚመጥን ሕይወት ይዘን ቶሎ ቶሎ የወንጌል አደራችንንም እየተወጣን መንቃትም ሆነ ማነቃቃት ይሁንልን መልእክታችን ነው። ለዛሬ እንግዲህ ወደ አዘጋጀነው መረጃ ደግሞ እንሻገራለን። ለቀዳሚነት ወደ ያዝነው ዜና እናልፋለን። ብስራት ታደሰ ነኝ። ልብን ሞቅ ወደሚያደርገው የምስራች ዜና እናምራችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ጋር በጋራ በመሆን ያዘጋጀው መለኮታዊ ጉብኝት ለኢትዮጵያ የተሰኘው መርሃ ግብር በታላቅ ድምቀት ባለፈው እሁድ ተጠናቋል። እንደዚህ ይቀርባል። God loves you. Jesus said he came to seek and to save that which was lost. You can be healed tonight. Your heart can be healed. You can be forgiven. Will you come to Jesus Christ tonight? Will you admit your sins to him? Come to Jesus. የካቲት 29ና 30 2017 ዓ.ም መለኮታዊ ጉብኝት በኢትዮጵያ የጸሎትና ምስጋና መርሃ ግብር በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና በቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ጋር በትብብር በተዘጋጀው በዚህ መርሃ ግብር ላይ የወንጌላዊ ቢሊ ግራሃም ልጅ ፍራንክሊን ቢሊ ግራሃም ያገለግሉ ሲሆን የጸሎትና የዝማሬ አገልግሎቶችም ተከናውነዋል። የወንጌልን እውነት በአደባባይ ላይና በመላው ዓለም በቀጥታ ስርጭት እየተከታተሉ ለነበሩ በሚሊዮን ለሚቆጠሩ ሰዎች በሰበኩት በእኙ አገልጋይ ስብከት አማካኝነት በሺዎች የሚቆጠሩ ሰዎች ወደ እግዚአብሔር መንግሥት ተቀላቅለዋል ተብለዋል። ከዚህ ጋር በተያያዘ ከ320 ሺህ ሕዝብ በላይ መስቀል አደባባይ በመገኘት እግዚአብሔርን ቃል ለመስማት በመምጣቱ የተሰማኝን ትልቅ ደስታ እገልጻለሁ ሲሉ ፍራንክሊን ግራሃም ተናግረዋል።
በዚህ አገልግሎት ላይ በአገር ውስጥ ያሉ ዘማሪያንና ከወንጌላዊ አገልግሎት ጋር የሚያገለግሉ ድንቅ ዘማሪያን በተለያዩ ቋንቋዎች ብዙዎችን የባረኩ ዝማሬዎችን አዚመዋል። ፍራንክሊን ግራም ከመስቀል አደባባይ የማጠቃለያ አገልግሎታቸው በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ወንጌል ኃይል አለው፣ ዛሬ ንስሐ በመግባት ኢየሱስ ክርስቶስን ለመከተል ስለወሰኑ ሰዎች ጌታ እናመሰግናለን ብለዋል። ኢየሱስም እንዲህ አለ፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን በሕይወት ይኖራል፣ በእኔ የሚኖር የሚያምንብኝም ከቶ አይሞትም የሚለውን በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ላይ ያለውን የእግዚአብሔርን ቃል ጠቅሰዋል። በማስከተልም ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ላደረጉ ለጸለዩ ወዳጆቼና አብያተ ክርስቲያናት በሙሉ ትልቅ ምስጋናና አክብሮት አለኝ ብለዋል። የአዲስ አበባ ጉብኝታቸውን ጨርሰው በቀጥታ ወደ ሱዳን በመብረር ከሱዳን ጊዜያዊ ፕሬዝዳንት አልቡርሃም ጋር ተገናኝተውም ተወያይተዋል። በሱዳን በተነሳው የእርስ በርስ ጦርነት ለተጎዱ ወገኖች የሚሆን እርዳታ በእሳቸው በሚመራው የሳማሪታንስ ፐርስ በተሰኘው በጎ አድራጊ ድርጅት በኩል አንድ የሕክምና ተቋም ለመመስረት የተንቀሳቀሱ ይገኛል። እንዲህ ያለ ታላቅ የጀማ ስብከት በመከናወኑ የምጽአቱ አዋጅ ነጋሪ አገልግሎት እጅግ ታላቅ ደስታ ተሰምቶታል። ይህም በተደጋጋሚ ያላንዳች እረፍት መሆን እንዳለበትም ያምናል። ምክንያቱም ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበክ ዘንድ ይገባል። የመጨረሻው መጨረሻ ምልክት ከሆኑት አንዱና ዋነኛው ነውና። Leave your body, Seymour. Leave your body. Left below. Ooh, He is risen production. Rapture? Oh, Mr. Thompson. What if your wife finds out? It's modern times. Everyone's doing it. Where did my Christian limo driver go? My pious husband is missing. The baby I chose to have baptized is gone. Mr. Thompson, what's happening? It's the rapture, Shauna. The rapture. The virtuous have gone to heaven, and the rest of us have been left below. Left below? Where have I heard that before? It's the title of the movie. It's everywhere. We were fools. And because we rejected God, tacitly accepting Satan, we must suffer through the apocalypse. I thought all religions were a path to God. I was wrong. Why did I put my faith in science and technology? Oh, why did I choose to be gay? Oh, this movie will haunt me for the rest of my life. ወደሚቀጥለው የጥንቃቄ መረጃ ስናመራ ውድ ወገኖች የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎትን ነው። ሰይጣን የብርሃን መልአክ በመምሰል ያመኑትንም እስኪያስት ድረስ እንደሚደርስ ቃሉ ይነግረናል። በዓለማችን ላይ በተደጋጋሚ ግምታዊ ትንቢት በመተንበይና የዓለም ማህበረሰብን በማወናበድ የሚታወቀው በሆሊውድ አጋፋሪነት እየቀረበ ያለው ሲምፕሰን የተባለ ተከታታይ የካርቱን ፊልም ሰንበትበት ካለ ቆየ። በተለይም ደግሞ ቅድመ ትንበያ በመስጠት ቀላል የማይባሉ ክስተቶች በመከሰታቸው በአጋፋሪዎቹ ማህበራዊ ሚዲያን በመጠቀም ውዥንብር በመፍጠር ላይ ይገኛል። ወደ መረጃችን ስናልፍ ደግሞ ይሄው ተከታታይ ፊልም የዛሬ 2000 ዓመት ጌታ ኢየሱስ የነገረንን ትንቢት እንዲሁም ሐዋርያቱ በመልእክቶቻቸው የሰነቁልንን ሕያው የሆነው ተስፋችንን መልሶ ሊያስተጋባልን ሞክሯል። ሰንበት ቢልም የጌታ ኢየሱስ ክርስቶስ ዳግም ምጽአትን ለመተወን ተሞክሯል። በዚያም ተባለ በዚህ ዓለም በትወናው የጌታ ኢየሱስን ዳግም ምጽአትና ሊከሰቱ ያሉትን ክስተቶች አስተጋብታለችና ያልሰማንና ያላመንን ሁሉ ወደዚሁ አዳኙ ክርስቶስ በማመን ልባችሁን በመክፈትና ንስሐ በመግባት የዘላለም ሕይወትን ወራሽ እንድትሆኑ የከበረ ጥሪያችን ነው። ተመልካቾቻችንና አድማጮቻችን ለቀጣይነቱ ያዝነው ወደ አሳሳቢው መረጃ ስናልፍ ደግሞ ዓለማችን ከምንጊዜውም በላይ የጦርነት አደጋ ተጋርጦባታል። ከምስራቃዊው የአውሮፓ ዙሪያ በተለይም ደግሞ በባልካን ቀጠና በሩሲያና በዩክሬን መካከል የተፈጠረው ጦርነት ተባብሶ ቀጥሏል። የአውሮፓ ቁንጮ ሀገራትም ይህ ጦርነት በተፋፋመ ሂደት እንዲቀጥል ይፈልጋሉ። እንዲሁም በመካከለኛው ምስራቅ ያለው የጦርነት ነጋሪት ጉሰማም ጎላ ብሎ እየተሰማ ይገኛል። በእስራኤልና በኢራን እንደዚሁም በግብፅ መካከል ፍጥጫው ተባብሰዋል።
በየትኛው ጊዜ እንደሚፈነዳ አልታወቀም እንጂ ሂደቱ ለመፈንዳት አብጦ ተገኝቷል። በሌላ መረጃ በሶሪያ የተቀሰቀሰው የእርስ በርስ ጦርነት ያስከተለው መዘዝ በርካታ ክርስቲያኖችን ጨምሮ አላዋይትስ የተባለ ጎሳ አባላት የሆኑ ዜጎችን ከ1300 በላይ ንጹሃን ጨምሮ መገደላቸው ታውቋል። በሌላ በኩል በደቡብ ምስራቅ የኤሲያ ክፍል በሰሜን ኮሪያና በደቡብ ኮሪያ መካከል የተከሰተው ፍጥጫ ወደ ለየለት ጦርነት እንዳይገባም ተሰግቷል። በተጨማሪም በሩቅ ምስራቅ አካባቢ በቻይናና በታይዋን በኩልም እንደዚሁ ፍልሚያው ሊጀመር ፊሽካ እየተጠባበቀ ይገኛል። በሀያላኖቹ በአሜሪካና በቻይና መካከልም በሁለንተናዊ ጦርነት የመፈላለግ ባህሪም ተስተውሏል። ወገኖች ይህንን ሁሉ ስንሰማ ምን ይታየን ይሆን? መተኛት፣ ማንቀላፋት፣ በሌሎች ነገሮች መባዘን ወይስ በእግዚአብሔር ሥራ መጠመድ? እግዚአብሔር አምላክ ጸጋውን ያብዛልን። ከአፍታ ቆይታ በኋላ እንገናኛለን። ይውላችሁ በመነጠቅ ጊዜ በምድር ላይ ያሉ ክርስቲያኖች ሞት የምትባለው ሽታዋንም ሳያዋት ዘመናቸው ያልቃል። እንደው በእኛ ዘመን አሁን ቢመጣ ጌታ ኢየሱስ ክርስቶስ አሁን አንድ ጊዜ ተወልደን የለም ሁለት ሞት አይደለም አንድ ሞት አለ፣ ያው በአካሉ ሞት፣ እሱንም ሳናየው እውነተኛ ክርስቲያኖች እችኛዋንም የምትፈራዋንም ሞት ሳያዩዋት የሚሄዱት በራፕቸር በመነጠቅ ጊዜ እንደዚህ ይላል መጽሐፍ ቅዱስ። ጌታ ራሱ በትእዛዝ በመላእክት አለቃ በታላቅ ቀንደ መለከት ድምፅ ከሰማይ ይወርዳልና በጌታ ሆኖ የሞቱትን ሕያዋን የሆነው እኛ አንቀድማቸውም። መለከት ሲነፋ የሞቱት አስቀድመው ይነሳሉ። እኛ ሳንሞት ያለነው በቅስፈት ዓይን እንለወጣለን። እነሱ ሲነሱ እኛ ስንለወጥ ጌታን በአየር ለመቀበል እንነጠቃለን። በመነጠቅ አሁን እኛ ባለንበት በእኛ በዚህ ዘመን ላይ መነጠቅ ከሆነ እችኛዋንም ሞት አናያትም። ግን ቢሆንም ያኛው የማይቀረውም ይምጣ። ሞት የኔና የናንተ መዳረሻ ሳይሆን መድረሻው ኢየሱስ ክርስቶስ ያዙ። ይሄ ወገኖቼ ወይ ሞት የኔና የናንተ መዳረሻ አይደለም፣ ማድረሻ ነው። ሞት የኛ ዴስቲኒ አይደለም። ሞት መድረሻዬ ሳይሆን መዳረሻዬ ነው፣ ማድረሻዬ ነው። በሉሲ ሞት መድረሻዬ አይደለም፣ አድራሼ ነው በሉ። እኔና እናንተ ሞትን ማንፈረው ነው መሰላችሁ? ና አድርስ፣ ባቡር ነህ፣ ይዘህ ሂድ። በቃ እቺ ነች ፍሬሟ። ይውላችሁ ሞት ቀጭ ሲያረግ ይይዝና መዳረሻ ጋ ይወስዳል። ከዛ በኋላ አያገባው። እቺ ነች እኛ የምንፈራት እቺ ሸለቆ። ግን የምንፈራው ለምን መሰላችሁ? የእግዚአብሔርን ቃል ስለማናውቅ ነው። የእግዚአብሔርን ቃል ስናውቅ እንደዚህ እንዳለን ከሙታን የተነሳው እኔንም እኮ ከሙታን ሊያነሳኝ ነው። ከዳዊት ዘር የመጣው ኢየሱስ ክርስቶስ ምን አድርጎታል? ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት ኃይል ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን ኢየሱስ ክርስቶስ እርሱም በማመን እኔና እናንተ ለዚህ በረከት ላበቃን ጌታ ክብር ይሁንለት። የሰማነው መልእክት በፓስተር ፋሲል ኃይለማርያም በቅንነት የማገልገል ጠቀሜታ ምን ያክል ለሕይወታችን እጅግ ወሳኝ እንደሆነ የተመለከትንበት ነበር። በተለይም በዚህ በዘመነ ሙጣጭ ላይ ላለን ሁሉን ትተነው ወደ ሰማዩ ታላቁ ግብዣ ለመሻገር ጥቂት ጊዜ ለቀረን ጌታን መጠበቃችንን ክብደት ጨማሪ ያድርገዋል። እስቲ ደግሞ ከዘማሪያን ጌታው ቃልና ብሩክታዊት ጋር ቆይታ እናደርግና እንገናኛለን። ኢየሩሳሌም ገባለ በኢየሱስ አንድ ሆነናል፣ አንለያይም፣ ተዋደናል። እጅ ለእጃችን
ተያይዘን ኢየሩሳሌም እንገባለን በኢየሱስ አንድ ሆነናል አንለያይም ተዋደናል መልክና ጎሳ ደምግባት እውቀት ከቶ አይለየንም ከያዝነው እምነት በቀራንዮ በፈሰሰው ደም እንግዲህ አንድ ነን ሰይጣንም ይፈር እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል በመሃላችን ገደብ አይኖርም አጥር ግድግዳን አይሰራም ማንም የኢየሱስ ደም አንድ አድርጎናል እንዘምራለን ሃሌሉያ እያልን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል እንደ መልካችን የሁሉም ጸባይ ሁሌ አንድ ባይሆን ምንም ቢለያይ ግን በውስጣችን የያዝነው ጌታ እርሱ አንድ ነው አንድ ነን በቃ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል የእግዚአብሔር ሥራ እንሠራለን እርስ በርሳችን በአንድ ልብ ሆነን በፍጹም የለም የሚያግደን የመንፈስ ቅዱስ ችቦና አሜን። ኢየሩሳሌም እንገባለን እጅ ለእጅ ተያይዘን እርስ በርስ ተነቃቅተን እንገባለን። የበጉን ሰርግ አስናፋቂ መንፈስን ከአድማስ ማዶ አሻጋሪ ዝማሬ ነበር የሰማነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ከሰማይ የሚነፋው መለከት ሊነፋ እጅግ በጣም ቀርቧል ብሎ መለከት ነፊ ለአስገራሚውና ለታላቁ ንጥቀታችን አዘጋጅ አንቂ አነቃቂም ዓለማችን ምን እንደምትመስል የሚያሳይ መረጃ አቅራቢም አገልግሎት ነው። ለመቋጫነት ወደ ያዝነው ለመጨረሻው ዘመን አመላካች ከሆኑት ወደ ተፈጥሮ አደጋ ዜና ስናመራ ደግሞ ባለፈው የዜና ዘገባችን በካሊፎርኒያ ሆሊውድ 3.9 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ በመከሰት በሆሊውድ ዓመታዊው የኦስካር ሽልማት ስነ ስርዓት ወቅት ንዝረቱን ጭምር ታዳሚው እስኪሰማው ድረስ መድረሱ ታውቋል። ሰሞኑን ደግሞ በሎስ አንጀለስ አካባቢ እንዲሁም ይህ ክስተት መጠኑን ጨምሮ በሬክተር ስኬል 4.1 ያስቆጠረ የመሬት መንቀጥቀጥ ተደግመዋል። ያስከተለው ጉዳት ባይኖርም በቀጣይ ምን ሊከተል እንደሚችል ነዋሪዎችን አስግተዋል። በሌላ በኩል ደግሞ በ50 ዓመት ታሪክ ታይቶ የማይታወቅ ሳይክሎን የተባለ የአውሎ ነፋስ አደጋ በአውስትራሊያ ደቡብ ምስራቅ ቀጠና ተከስተዋል። ይህ ክስተት የተፈራውን የሱናሚ አደጋ ያስከትላል ተብሎ ተሰግቷል። አሁን እንግዲህ ከዕለት ወደ ዕለት የምንሰማቸው ሁሉ የሰማይ አምላክ ድምፅ አላቸው። እግዚአብሔር ሰውን ዓለምን እያናገረ ነውና ልንሰማው የበኩላችንንም ዝግጅት ልናደርግ ይገባናል። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ ነው የሚለውን የየዕለቱን መረጃዎችን በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሐሳቦችና ውይይቶችን ስለሚያደርጉ ገብታችሁ ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ አደርግላችኋለሁ። እንግዲህ ለዕለቱ አዘጋጅተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን ቀጥል። እየጸለያችሁልን ያላችሁን ወገኖችም እግዚአብሔር አምላክ አብዝቶ ይባርካችሁ።
እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ። በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ።